ምስጋና ለማይቋረጥበት ቤተሰብ እግዚአብሔር ቅርብ ነው። እግዚአብሔር ይምጣ በጎጆአችን። እሱ ሲመጣ ሙሉ ይሆናል። ዘይት ናት። እርስ በራሳችሁ ስትዋደዱ የኔ እንደሆናችሁ ማን ያውቃል አለ ዓለማይ በውሃ ፈሳሽ ዳርቻ የተተከለች ተክል ነው። ወንጌል የሚሰማ ቅዳሴ የሚሰማ ሰዓታቱን ማህሌቱን የሚሳተፍ ቤተ መቅደሱ ደጅ የሚጠና እርሱ ለምለም ሰለቸኝ ብሎ መኖር እስካልሰለቸህ ድረስ ለምን ደግነት ሰለቻል? እግዚአብሔር ላንተ መስጠት ካልሰለቸው አንተ ለድሃ መስጠት አትሰልች። ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመእዜኑ እግዚአብሔር የጎበኘው ጎጆ የሚል ይሆናል እንደ እግዚአብሔር ፈቃድ ትምህርታችን። የታሪክ መነሻ የምናደርገው አጋዕዝተ ዓለም ሥላሴ የገቡበትን የመጀመሪያውን የአብርሃም የድንኳኑን ጎጆ ይሆናል። እግዚአብሔር የሁሉንም ቤት ደጅ ያንኳኳል። ቸርና ሩሩ ደግ አምላክ ልባቸው ለተከፈተ ቅርብ ነው። የዋህ ለሆኑ ቅሩብ እግዚአብሔር ለየዋሃነ ልባቸው የዋህ ለሆነ ለወንጌል ለተከፈተ ሰዎች እግዚአብሔር ቅርብ ነው። ራሳቸውን ለቤተ መቅደሱ ለሰጡ በሰማይ ዙፋኑ በክብር ከፍ ያለውን አምላክ በትሕትና ለሚያመልኩ የመጡበትን ብቻ ሳይሆን የሚሄዱበትን ስፍራ ለማመቻቸት ምድርን መጠለያ ጣቢያ መሆኗን የተረዱና ለሰማይ ሕይወት ራሳቸውን ገንዘብ ያደረጉ ሰዎች እግዚአብሔር ቅርብ ነው። ለዚያ ቤተሰቦች በጸሎት ለሚተጋ ቤተሰብ እግዚአብሔር ቅርብ ነው። ምስጋና ለማይቋረጥበት ቤተሰብ እግዚአብሔር ቅርብ ነው። ለሚያመልኩት ቅርብ ነው እግዚአብሔር። ልባቸው ለተሰበረ የተሰበሩትን የማይንቅ የቸርነት ባለቤት የርኅራኄ ጌታ ደግነት ባህሪው የሆነ አምላክ የዋህ ለሆኑት ቅርብ ነው። አብርሃም ድንኳኑን በመስቀለኛ ጎዳና ላይ ተክሎ እግዚአብሔር በእንግዶች በተራቡ ሰዎች ባጡ ሰዎች በማዕድ አብረው በሚቀመጡ ሰዎች ዙሪያ አብሮ በእነሱ አድሮ እንደሚመገብ የተረዳ ሰው ነው። ሕግ ባልተጻፈበት ዘመን ሃይማኖት ላልደረሰላቸው ሕሊና አላቸው የሚለው መጽሐፍ ለዚህ ነው። ሕገ ልቡና ይባላል። የእነ አብርሃም ዘመን ሕግ ተጽፎ ተደንግጎ የተሰጠው ከሙሴ በኋላ ላለ ሕዝብ ነው። ከዛ በፊት ለነበሩት ሰዎች ሕግ አልነበረም። ሕገ ልቡና የሰውነት ሕግ ማለት ነው። ሰው ከሌላው ፍጥረት የተለየ ነው። ትንሹ እግዚአብሔር ነው። ሰው በእግዚአብሔር አምሳል የተፈጠረ የእግዚአብሔር እስትንፋስ በውስጡ ያለ ማለት ነው። ሕያዊት ለባዊት ነባቢት የሆነች ነፍስ በስጋው ላይ ያለች በስጋው ውስጥ በውህደት ያለች። ስለዚህ ዘላለማዊነት ያለው ፍጡር በምድር ላይ ሰው ብቻ ነበር። በሰማይ መላእክት አሉ። ሁለቱ ዘላለማውያን ፍጡራን ይመጋገባሉ። ሰዎች መላእክትን ይረዳሉ። መላእክት ደግሞ ተልእኳቸው መፈጸም በተሳናቸው ጊዜ በቅዱሳን ይደገፉ እንደነበር ቅዱሳት መጻሕፍት ይነግሩናል። በይበልጥ ግን ለሰው ልጆች ያግዙ ዘንድ የሚላኩ መናፍስት ቅዱሳን መላእክት ናቸው። አማላጅነታቸው አይለየን። ስለዚህ እግዚአብሔር የሚያንኳኳው ጎጆ አለ ነው መልእክቱ። ምን አይነት ጎጆ ውስጥ ነው እግዚአብሔር የሚገባው? በአዲስ ኪዳን በየደጁ ቆሜ አንኳኳለሁ ይላል አይደል? አንሰ ቆምኩ ሀበሆት ወእጎደጉድ፣ እነሆ እኔ በደጅ ቆሜ አንኳኳለሁ ይላል። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ገብቼ ከሱ ጋር እራት እበላለሁ። ደጅ የተባለው የሚንኳኳው የኔና የእናንተ ልብ ነው። ልባችንን በራፍ እግዚአብሔር ያንኳኳል። በቅዳሴው ያንኳኳል፣ በቃሉ ያንኳኳል፣ በዝማሬ ያንኳኳል፣ በወንጌል ትምህርት ያንኳኳል፣ በተለያዩ አገልግሎቶች ያንኳኳል የሁሉንም ልብ። አሁን በዚህ ሰዓት ይሄ ድምፅ ማጉለያ በየቤታቸው ውስጥ ታመው የተኙትን የልባቸውን በር በማጽናናት ያንኳኳል። እዚህ መምጣት አቅቷቸው ቅርብ ሆነው ሰይጣን ያሰራቸውን ልባቸውን ያንኳኳል እራት ሊበላ። እዚህ ያለነውን ደግሞ ለማዕድ ቀርበናልና የሁላችንንም ልብ ያንኳኳል። ወንጌል ከመስማት ጋር ታዞ እንደመለወጥ ያለ እድለኝነት የለም። ማን ይለውጠን? ክርስቲያኖች። እሱ የሰማዩ አምላክ ይለውጠን። ወንጌል እየሰማች የማትለወጥ ነፍስ ያልታደለች ናት። በውሃ ፈሳሽ ዳርቻ የተተከለ ተክል ይባላል ክርስቲያን አይደል? መዝሙረኛው ዳዊት መዝሙር 1 ላይ የመጀመሪያው ፍካሬ ዘጻድቃን ወኃጥአንና የጻድቃንን ነገር የሚናገር
የመዝሙር ክፍል ሲጀምር ብፁዕ ብእሲ ብሎ ነው። ምስጉን ሰው ማን ነው? ዘኢሖረ በምክረ ረሲዓን በክፉዎች ምክር ያልሄደ፣ ወዘኢቆመ ውስተ ፍኖተ ኃጥአን በኃጢአተኞች መንገድ ላይ ያልቆመ፣ ወዘኢነበረ ውስተ መንበረ መስተሳልቃን ዋዛ ፈዛዛ ከሚያበዙ ሰዎች ጋር የማይቀመጥ፣ ጊዜውን በከንቱ በኃጢአት የማያባክን፣ ዘዳእሙ ሕገ እግዚአብሔር ስምረቱ ዘወትር በእግዚአብሔር ሕግ ደስ ይለዋልና፣ ወዘሕጎ ያነብብ መዓልተ ወሌሊተ መዓልትና ሌሊት ሕጉን ያስባል ያነባል፣ ቅዱሳት መጻሕፍትን ወንጌል ይሰማል። የሚያንኳኳውን የእግዚአብሔርን ድምፅ ለመስማት ልቡ ክፍት ነው። ከዛ ይሄ ሰው ምንድን ነው? ወይከውን ከመ ዕፅ እንተ ተክልታ በመዋዘ ማይ በውሃ ፈሳሽ ዳርቻ የተተከለች ተክል ነው። ወንጌል የሚሰማ ቅዳሴ የሚሰማ ሰዓታቱን ማህሌቱን የሚሳተፍ ቤተ መቅደሱ ደጅ የሚጠና እርሱ ለምለም ዛፍ ነው። እንተቱ ፍሬሃ በበጊዜሃ ወቁጽላኒ ኢይትነገር በየጊዜው ፍሬዎችን ትሰጣለች፣ ቅጠሎቹ አይረግፉም። ክርስቲያኖች ፍሬ የተሸከመ ዛፍ ናቸው። በትህትና ዘንበል ያሉ ቅጠል ብቻ ያልሆኑ ከጠጡት ውሃ ለሌሎች የሚያፈሩ ተካፍለው የሚበሉ ተካፍለው የሚለብሱ ደስ ብሏቸው የሚኖሩ በማጣት የማያጉረመርሙ በማግኘት የማይፈነድቁ በሁለቱም ውስጥ ተመስገን የሚሉ በመጠን የሚኖሩ ልከኞች ክርስቲያኖች እግዚአብሔር በቤታቸው ውስጥ ያለ የሰይጣንን ድምፅ ላለመስማት የደፈኑ እግዚአብሔር ከቤት እንዳይወጣ ልባቸው የተከፈተ የዋሃን የሆኑ በደጅ ቆሞ ለሚያንኳኳው ክርስቶስ በራቸው የተከፈተ የሥጋ ወደሙ የሚቀበሉ ሰዎች የበዙበት ቤተሰብ፣ ንስሐ መግባትን ገንዘብ ያደረገ ቤተሰብ፣ ጸበል ከደጃቸው የማይጠፋ ሰግደው ብቻ የሚመለሱ ሳይሆኑ የስግደታቸውን ውጤት እራት በልተው የሚመለሱ የጌታን እራት የሚቋደሱ ይህም ሥጋ ወደሙ ነው። የመጨረሻውን የሕይወት ምግብ ማለት ነው። በዚህ ምድር ላይ ስንኖር እራታችን የክርስቶስ ሥጋና ደም ነው። እራት ማለት ከበሉ በኋላ የሚተኙት ነው። ሥጋ ወደሙም እንደዚህ ነው። ይሄ ማለት በሕይወት መጨረሻ የምንቀበለው ማለት አይደለም። ለዓለም የምንሞትለት ነው። እኔ ለዓለም ተሰቅያለሁ ይላል ሐዋርያው። ዓለም ለእኔ ተሰቅሏል። ለምቾትና ለፈቃደ ሥጋ የሞተ የተጣለ፣ ለመንፈሳዊ አገልግሎትና ለክብር ተልእኮ ግን የተነሳ ማለት ነው። ቆራቢ ማለት እግዚአብሔር የሚጎበኘው ቤተሰብ ያለበት በሥጋው ደም የሚኖር ቤተሰብ መድኃኔዓለም ቤታችንን፣ ትዳራችንን፣ ሕይወታችንን፣ ልጆቻችንን ይባርክልን። ስለዚህ በራችን ለእግዚአብሔር ክፍት መሆን አለበት። የአብርሃም ድንኳን ክፍት ነበረ፣ ክፍት ነበር። እንግዳ በመቀበል የሚተጋ አንድ ቀን እግዚአብሔር እንደሚመጣለት ማን ያውቃል? ግን እሱ ለእግዚአብሔር ልጅነቱን የሚገልጽበት ልግስና ያደርግ ነበር። ክርስቲያን መልስ አገኛለሁ ብሎ አይደለም ደግ የሚሆነው፣ የተደረገለት ስለሚበልጥ ነው እኮ። አያችሁ፣ ሰዎች ሲሰጡ የተለያዩ አይነት ሰዎች ናቸው አይደል? ሶስት አይነት ሰዎች ናቸው ይባላል። የመጀመሪያዎቹ ምን ይባላሉ? ከእግዚአብሔር በረከት ለማግኘት የሚሰጡ ይላል። ስጡ ይሰጣቸዋልን፣ ሰምተው የሚሰጡ የሚያደርጉ እነዚህ ሰዎች ሰራተኞች ናቸው ይባላሉ። በመስጠታቸው ያገኛሉና። አያችሁ፣ ስለዚህ እነዚህ ጥሩ ነው፣ በረከት ያገኛሉ። ሁለተኞቹ ደግሞ ባለመስጠታቸው እንዳይኮነኑ ፈርተው የሚያደርጉ፣ ድሃ ለምን አላበላህም፣ የተራበ ለምን አላበላህም፣ የተጠማ አላጠጣህም እንዳይባሉ የሚሰጡ፣ እንደዚህ ተማጻኞች ደጅ ጠኞች ናቸው። እግዚአብሔርን በመፍራት የሚኖሩ ናቸው። ሶስተኞቹ ግን በልግስና የሚሰጡ፣ መስጠትን ባህሪያቸው ያደረጉ፣ ክርስቶሳዊ ሰውነትን የተላበሱ እነዚህ ናቸው ሃይማኖተኞች፣ በሰማይ ቤታቸውን የሚገነቡ። ሶስቱም ጥሩ ናቸው። ነገር ግን ሶስተኛው የበለጠ ይሆናል። ክርስቲያን ሶስተኛው አካል ነው። ሃይማኖተኛ እንኳን ሆኖ በጽድቅ የሚኖረው ብክደው እኮነናለሁ ባምነው ጸድቃለሁ ብሎ አይደለም፣ ወዶኛልና አዳነኝ ብለው ፍቅሩን አውቀው ነው የሚያመልኩት እግዚአብሔርን። ልግስናውን ተረድተው ቸርነት ማድረግ የሰውነት ባህሪ ነው፣ ሰው በመሆናቸው የሚያደርጉ ናቸው። እነዚህ የመጨረሻዎቹ ናቸው። እግዚአብሔር የተመሰገነ ይሁን። ሶስቱም የእግዚአብሔርን መንግስት ይወርሳሉ አይወርሱም? ይወርሳሉ። የሚበልጠው ግን የትኛው ነው? መስጠት ባህሪ ማድረግ ሶስተኛው። አያችሁ፣ አብርሃም የዚህ አይነት ሰው ነው። ለመንግስተ ሰማያት ወይንም ለኩነኔ አይደለም የሚሰጠው፣ አብርሃማዊ ነው። አምላኩን ያገኘ ሰው ነው። ስለዚህ በሕገ ልቡና የደጉ አምላክ ልጅ ደግነትን ተረድቷል። ዘፍጥረት 12 ላይ አብርሃም ጻም ብሔርከ ሲባል እሺ ብሎ ወጥቷል። ከዛ በኋላ
ዝም ብሎ በበረከት ያትረፈረፈለትን አምላክ አውቋልና የሚያሳድገው እግዚአብሔር ስለሆነ ልጅ አሳዳጊውን ይመስላል፣ አብርሃም አምላኩን ይመስላል። ከደጉ የእግዚአብሔር ልጅ ስለሆነ አብርሃም ደግ ነው። አያችሁ፣ የክርስቶስ ለመሆናችን ምልክቱ የፍቅር ሰዎች መሆናችን ነው አይደል ያለው ጌታ። እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እርስ በራሳችሁ ስትዋደዱ የኔ እንደሆናችሁ ማን ያውቃል አለ? ዓለም ያውቃል። አይ የክርስትና መለያ ምልክቱ ፍቅር ነው፣ ይቅርታ ነው፣ ትህትና ነው፣ የእግዚአብሔር መሆን ነው። ምልክት አለው፣ መለያ ምልክት። ያለ ምልክት አይንቀሳቀስም። ሁሉም ሰው ምልክት አለው። ምልክት የሌለው የለም። ሃይማኖታዊ ሰው ምልክት አለው። በአንገቱ ላይ ባለው ማህተብ ልክ የሚኖር የሞተለትን የሚያውቅ ያዳነውን የተረዳ ያላላ የጠበቀ ማህተብ ያለው ማንም የማይበጥሰው ማህተብ፣ ማንም አክሊሉን የማያነሳበት ባለ አክሊል ነው ክርስቲያን። ስለዚህ ስለተደረገለት ብቻ እየቆጠረ የሚያደርግ ሳይሆን የአምላኩ ልጅ ስለሆነ የሚያደርግ ከጉድለቱ ላይ የሚሰጥ ነው ክርስቲያን። ምንም ሳይኖረው ያደርጋል። ማን ስላለ? ከእርሱ ጋር እግዚአብሔር ስላለ። መድኃኔዓለም ከሁላችን ጋር ይሁን። ስለዚህ አብርሃም እግዚአብሔር ስላለ ያደርጋል። በሩ ክፍት ነው፣ አይጠይቅም። ለሁሉ ሰው ይሰጣል፣ ለሰው ሁሉ። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዚህ ሀገር ላይ የልዕልናዋ መለያ ለሁሉ ትሰጣለች። ለሁሉ፣ ላለውም ለሌለውም፣ በሃይማኖት ለሚመስላትም ለማይመስላትም ጸበሏ ክፍት ነው አይደል? አንተ ክርስቲያን አይደለህም ብላ ጸበል በር ዘግታ ታውቃለች? ንገሩኝ እስኪ። አታውቅም። የክርስቶስ ናታ። ለዘመጻሐቤ እይፈድዶ ወይ እይሰድዶ ወይ ያውጽዋፋ ለዘመጻሐቤ እይሰድዶ ወይ ያውጽዋፋ። ወደ እኔ የሚመጣውን እኔን ብሎ የመጣውን ወደ ውጪ አላወጣውም፣ አልመልሰውም። ተመለስ አልለው። ከሕዝብም ቢሆን ከአሕዛብም ቢሆን ጌታ ሆይ ብለው እግሩ ላይ ለወደቁት የፈውስ እጆቹ የተዘረጋ ነው የኛ አባት። ክብርና ምስጋና ለስሙ ይሁን። የእሱ ልጆች ነን እኛ። ለዚህ ነው ለሁሉም ላመነውም ላላመነውም በራችን ክፍት ነው። ምጽዋታችን አንገት አይቶ አይደለም። ለሁሉ መልካም እናደርጋለን። ይሄ ክርስትና መለያ ነው። አብርሃም በሩ ለሁሉ ክፍት ነበር። መርጦ መመጽወት አይፈቀድም። አያችሁ፣ እግዚአብሔር ልቡ ለሁሉ ክፍት ለሆነው ቅርብ ነው ማለት ነው። እንዲህ አይነቱን ቤት ነው እግዚአብሔር የሚጎበኘው። ደግነት ባህሪው የሆነውን ሰው ቤት እግዚአብሔር አብሮት ያድራል። ያ ቤት ደግነት መለያው ከሆነ እዛ ቤት ማን አለ ማለት ነው? እግዚአብሔር አለ። እኛ ቤት እግዚአብሔር አለ። የኔ ቢጤ በር ሲያንኳኳ የውሻ ድምፅ ነው የሚሰማው? እግዚአብሔር ይስጥልኝ የሚል የንጭንጭ ድምፅ ነው የሚሰማው? ቤታችን እንጀራ እየሻገተብን በራችንን የሚያንኳኳ የኔ ቢጤ ሲጠፋስ እግዚአብሔር ያልወደደው እንጀራ እንዳለ አይገባችሁም? አያችሁ፣ ሰው ስለተሰጠው ብቻ አይደለም ደስ የሚለው፣ ስለሰጠ የበለጠ ደስ ይለዋል። ክርስቲያን በመቀበል ሳይሆን ይበልጥ በምን የሚረካ ነው? በመስጠት። የሰጪው ልጆች ነን እኮ እኛ። ስለዚህ ሰጪዎች ነን። የደጉ እግዚአብሔር ልጆች ነን፣ ደጎች ነን። የሩሩሁ ጌታ ልጆች ነን፣ ሩሩሃን ነን። እንዴት እንደምንኖረው እናውቃለን። በሕገ ልቡና ውስጥ ሆኖ አብርሃም ይሄን ያውቅ ነበር። ሁሉን ትቶ የተከተለው አምላክ ሞልቶለት ነበር በረቱን። እያችሁ ሁሉን አትረፍርፎለት ነበር። ስለዚህ አይደክመውም። ሙሉ ቀን ድንኳኖቹ ክፍት ናቸው። የተራበ መንገደኛ አብርሃም ቤት ገብቶ አያጣም። አንድ ቀን ግን ቤቱ ባዶ ሆነ። ምክንያቱም አጋንንት ስለ ቀኑበት። ሰይጣን መንገዳችንን አውቆ ለመዝጋት ይሞክራል። እንዳትፈቅዱለት። ወኢታብኡ ፍኖተ ለሰይጣን ይላል ሐዋርያው ቅዱስ ጳውሎስ። አያችሁ፣ ለዲያብሎስ እድል ፈንታ አትስጡት። አደረኩ ብሎ ደግነት ሰለቸኝ የሚል ሰው አለ እኮ። ሰለቸኝ ብሎ መኖር እስካልሰለቸህ ድረስ ለምን ደግነት ሰለቻል? እግዚአብሔር ለአንተ መስጠት ካልሰለቸው አንተ ለድሃ መስጠት አትሰልች። ምጽዋት የሰለቸው ሰው ክርስትናው እየሻገተበት ነው። በውስጡ ሰውነቱ እየሞተበት ነው። እግዚአብሔር ይፈውሰን። ስለዚህ በመስጠት አትነጫነጩ፣ በማጣትም አንነጫነጭ። በማጉረምረም ውስጥ እናምልከው፣ የተሻለውን ይሰጠናል። አይታቻቸዋል። ኤልሳቤጥና ዘካርያስ በእግዚአብሔር ፊት ጻድቅ ነበሩ ይላል። ግን ምን የላቸውም ነበር? ልጅ የላቸውም። ልጅ የላቸውም። በዛ ዘመን አለመውለድ ያስረግም ነበር። ወይ ምን ዞሮባት ነው? ውስጧ ክፉ ቢሆን ነው ልጅ ያልሰጣት ይባላል። በሰው ፊት የተረገሙ ነበሩ። በእግዚአብሔር ፊት ግን ምን ነበሩ? ጻድቃን። ሰው እንዲያጨበጭብልን አንስራ፣ ክርስትናውን አንኑረው። የሰማይ መላእክት ደስ የሚሰኙበት፣ የሰማይ ሰራዊቶች የሚዘምሩበት መለወጥ ያለበት ስጦታ
መለወጥ ያለበት ህይወት፣ መለወጥ ያለበት ይቅርታ፣ መለወጥ ያለበት ክርስትና። እኛ ስንለወጥ በሰማይ ማህሌት ይቆማል። እኛ ንስሐ ስንገባ በሰማይ ማህሌት ይቆማል። አያችሁ፣ በስማችሁ ሰማይ ላይ ሲዘመር ደስ አይልም? ምእመናን እዛ እኮ ነው የምንሄደው፣ ማርጀት የሌለበት። እዚህ እኮ የዛሬ 20 ዓመት የተነሳነውን ፎቶ ስናየው ትዝታ ነው፣ ወደኋላ ተመልሰን የማናየው። ያለፉት ነገር ይናፍቃል፣ የማይደርሱበት እያለንበት ትዝ አይለንም እኮ፣ ስናልፈው ይናፍቃል። የፊቱ ይናፍቀን፣ የኋላውን ተዉት። የፊቱ ይሻለናል። የፊቱ እግዚአብሔር ነው። የፊቱ መንግሥተ ሰማይ ነው አይደል? የፊቱ ዘላለማዊነት ነው። የኋላው ይሻላል? የፊቱ ይሻላል? ንገሩኝ እስኪ። አረ የፊቱ ይሻላል። ሰማይ ነው የፊቱ፣ ዘላለማዊነት ነው የፊቱ። የፊት መጨማደድ የሌለበት፣ ማርጀት የሌለበት፣ የጉልበት መፍዘዝ፣ የቆዳ መሸብሸብ የሌለበት፣ ነጩን ለብሰን የምንዘምርበት ከምድር ሰማይ ይሻላል። ለዚያ ራሳችን እናዘጋጅ። ያ ነው ትልቁ ልግስና፣ ትልቁ ደግነት፣ በዚያ መኖር። ያን ስለሚያዩ የኋላውን ተዉት። ኤልሳቤጥና ዘካርያስ አይደል ባለማጉረምረም ይኖራሉ። በማጣ በጉድለት ውስጥ በምስጋና ይኖራሉ። አለማጉረምረም ብቻ እኮ አይደለም ያላቸው፣ ምስጋና አላቸው። ጽና ይዞ ያጥናል። የእግዚአብሔርን ስም እየጠራ ያመሰግናል። ጎሎታል እኮ። ሚስቱ ተሳቃ በቤት ውስጥ ብትሆንም ነቀፌታዋን ተሸክማ እግዚአብሔርን አንድም ቀን አላማረረችው። ሞልቶልን አንዲት ነገር ስትጎድለን ዘራፍ እንላለን እኛ። እነሱ ግን ለእግዚአብሔር ያን ያህል ቀርበው ጎሎባቸው ተመስገን ነበር የሚሉት። ምንም ሳይኖር እንደማመስገን ያለ ጸጋ አለ። መድኃኔዓለም የምስጋና ሰው ያደርገን ሁላችንን። ከዚህ በኋላ ያለው ህይወቱ አሁን የምታውቁት ነው። ከመሰዊያው በስተቀኝ የእግዚአብሔር መልአክ ተገለጠ። ቅዱስ ገብርኤል ደስ ይበል ኢትፍራ ዘካርያስ እስመናሁ ተሰማ ጸሎትከ በቅድመ እግዚአብሔር። አትፍራ ዘካርያስ፣ ጸሎትህ በእግዚአብሔር ፊት ተሰምቷል። ቸር ያሰማን መድኃኔዓለም። አያችሁ፣ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷል። ትቶታል እኮ ዘካርያስ፣ የጸለየው ቆይቷል። አንተ ብትረሳውም የነገርከው እግዚአብሔር አይረሳም። አያ ወይ በቃ ለመንኩት ብለን ትተነዋል እኮ። ልመና ስታቆሙ ይጀምራል እሱ። ቢዘገይም የሚቀድመው የሌለ ጌታ፣ የመጨረሻው ደራሽ፣ ከዚያ በኋላ ያለ ከማንም የሚበልጥ እንባን አባሽ፣ አፍን በሳቅ ፊትን በፈገግታ የሚሞላ ጨለማን ድቅድቅ የሚደነቅ ብርሃን የሚያደርግ ድቅድቅ ጨለማን በአዲስ ፍንትው ባለ ፀሐይ የሚያበራ የኑሯችንን ማምሻ አዲስ ጠዋት የሚያደርግ ክብርና ምስጋና ለስሙ ይሁን። ማንም የማይቀድመው እግዚአብሔር ይምጣ በጎጆአችን። እሱ ሲመጣ ሙሉ ይሆናል። እስመናሁ ተሰማ ጸሎትከ። መቼ የጸለይከው? ድሮ ገና ኤልሳቤጥን ስታገባ ልጅ ስጠኝ ያልከው ተሰምቷል። ወብእሲትከኒ ኤልሳቤጥ ወትወልድ ለከ ወልደ። ሚስትህ ኤልሳቤጥ እኮ ወንድ ልጅ ትወልድልሃለች። ወትሰመዮ ስሞ ዮሐንስ። ዮሐንስ ትለዋለህ። ወይከውነከ ፍስሐ ወሐሴት፣ ደስታ ይሆንልሃል። እግዚአብሔር ገባ አልገባም? እነ ዘካርያስ ቤት ይጎበኛል ጎጆ። አያችሁ፣ አብርሃም ቤት የገቡ ሥላሴ አሁን ደግሞ እዚህ ኤልሳቤጥና ዘካርያስ ቤት ገቡ አልገቡ? ገቡ። እግዚአብሔር እኛ ቤት ይገባል። ያቺ የድሃ ጎጆአችን ውስጥ ይገባል። 4 በ4 የሆነች አልጋ ሲዘረጋባት ሙልት ያለች ቤት የቱን ዕቃ ምን እንደምናስቀምጥ ጨንቆን አልጋ ስራችንን የጠቀጠቅንባት ቤት ለእግዚአብሔር አይጠባውም፣ ይገባል። አያችሁ፣ ሰማይ ዙፋኑ የሆነ በዘባነ ኪሩብ ተቀምጦ ዓለምን የሚገዛ አምላክ እዛ ጠባባው የአብርሃም ድንኳን ቤት ገባ። ሰይጣን በሩን ሲዘጋ እግዚአብሔር መጣ። ለሰይጣን እድል ፈንታ አትስጡት። ማን ይመጣል ከኛ ጋር? እግዚአብሔር ይመጣል። አብርሃም ቤት ገብቶ ቁርበት ላይ ቁጭ ያለ እግዚአብሔር፣ ዙፋኑን ኪሩቤል የሚሸከሙለት እግዚአብሔር አብርሃም ቤት ገብቶ መደብ ላይ ቁጭ አለ። ይገባል። የሚቆረቁር አይቆረቁረውም። የእናንተ ቤት ትንሿ ቤታችሁ ይገባል። ደሳሳ ጎጆአችን ይገባል። የድሃ ቤታችን ይገባል። ክፍት ከሆነ ቤታችን የእርሱ ቤት ይሆናል። ይሄ ፈራሽ ቤት ውስጥ እግዚአብሔር ይገባል። የማይፈርስ ሕይወት በእኛ ዘንድ ሊገነባ፣ ይሄ ጥለነው የምንሄደው ቤት ውስጥ ይገባል። እኛን ይዞን ሊሄድ በሰማይ በዝማሬ እንድንታጀብ ሊያደርገን፣ ከመላእክት ጋር ሊደምረን፣ ድካም መውጣት መውረድ ጣርና ጋር ያለበትን ዓለም አስለቅቆ ደስታ ያለበት ዓለም ላይ ሊወስደን እግዚአብሔር እኛ ቤት ይመጣል። መድኃኔዓለም ይምጣልን። አያችሁ፣ እግዚአብሔር ይጎበኛል። የሚጎበኛቸው ጎጆዎች አሉ። የትዕግስተኛ ሰው ጎጆ ይጎበኛል። የማያማድር ሰው ቤት ጎጆ ይጎበኛል። ዝም ብሎ እግዚአብሔርን የሚጠብቅ ሰው ቤቱ ይጎበኛል።
አብርሃም ምን ነው እንግዳ ቀረብኝ አለ፣ ግን አልተማረረም። ዝም ብሎ ቁጭ አለ። ኤልሳቤጥና ዘካርያስ ልጅ በማጣታቸው አልተማረሩም። ዝም ብለው ያገለግሉታል። መጥቶ አፋቸውን በሳቅ ሞላ። የመጨረሻው ደራሽ ፊታቸውን ደስታ፣ ቤታቸውን ፋሲካ አደረገ። ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ እመሰረከብኩ ሞገሰ በቅድሜከ ኢትል እግዚኦ ኢትል ፍም ገብርከ እመረከብኩ ሞገሰ በቅድመ አዕይንቲከ እግዚኦ ኢትል ፍም ገብርከ። አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያን አትለፈኝ። አትለፈኝ በሉት። አሁን ሥላሴን በአጥቢያዬ፣ በመንደሬ፣ በሰፈሬ፣ በመኖሪያዬ መጥተህ በግርማ ሞገስ የቆምከው ታቦት፣ በአንድነት በሦስትነት የምትመለክ አምላክ እግዚአብሔር ሆይ ባሪያን አትለፈኝ በሉት። በእናንተ በር ዝም ብሎ አይለፍ መድኃኔዓለም። ሳይገባ እንዳያልፍ፣ በረከቱን ሳይሰጥ እንዳያልፍ። ይገባል። ትንሽ ናት ቤታችሁ፣ ምንም የላችሁም፣ ግን ንጹሕ ልብ ካለን ይገባል። የተከፈተ ልብ፣ የማያጉረመርም ልብ፣ በትዕግስት የተሞላ ልብ ካለ እግዚአብሔር ይገባል። አብርሃም በቤቱ ሥላሴን አስተናገደ። ቀትር ነበር። ለአብርሃም አብ ቀዳሚ ዘአስተራይኮ ክርስቶስ ይላል ሐዲስ ኪዳን ላይ አባ ጊዮርጊስ ዘጋስጫ። ክርስቶስ ሆይ ከባህሪ አባት ከአብ ከባህሪ ሕይወት ከመንፈስ ቅዱስ ጋር ለአባታችን ለአብርሃም አስቀድመህ በዕፀ ድርስ ስር በመምሪያ አድባር ዛፍ ስር ታየኸው። ቀትር ላይ ታየኸው። ተሰቀልከ ከመ እቡስ ስብሐት ለከ ይላል። እንደ በደለኛ ደግሞ ቀትር ላይ ተሰቀልክ። አብርሃም ቤት የገባው ክርስቶስ፣ በአብርሃም ቤት እግሩን የታጠበው ክርስቶስ የሐዋርያትን እግር አጥቦ ቀትር ላይ ተሰቀለና የሁላችንንም ልብ ከኃጢአት አነጻ። ክብርና ምስጋና ለስሙ ይሁን። ሁላችንንም አጠበን። አብርሃም ሥላሴን በቤቱ አስተናግዷል። የእግሩ ይዞ ቀርቧል። ንጹሐ ባህሪ እግዚአብሔር የሚያድፈው ነው አይደለም። የአብርሃም ተወቅፎተ ነግድነት ይገለጥ ዘንድ ነው። እንግዳ ተቀባይነት ልዩ ውበት ነው። አያችሁ፣ በራችን የእኛን እርዳታ በሚፈልግ ሰው ከተንኳኳ እድለኞች ነን። ማን እየገባ ነው እኛ ቤት? እግዚአብሔር። ያመነም ይሁን ያላመነ። ይህን የአብርሃም ታሪክ የተማረ አንድ ኦሪታዊ ሰው እግዚአብሔርን ያመልክ ነበር። አንድ ቀን በሩ ተንኳኳ። እንግዳውን ተቀበለው። ከዚያ በኋላ አስተናገደው። እግሩን አጥቦ ካዘጋጀ በኋላ ማዕድ አቅርቦ አብርሃም ቤት የተገኘ እግዚአብሔር እኛም ቤት እንዲገኝ ጸሎት እናርግ አለው። በዚህ ጊዜ ያ ሰው ለካ በእግዚአብሔር አያምንም። እኔ እኮ በእግዚአብሔር አላምንም፣ ያለ ሃይማኖት እኖራለሁ አለው። አሃ እግዚአብሔርን የማያምን ሰውማ እኔ ቤት አይበላም ብሎ በሩን ከፍቶ አስወጣው። ከዛ ይጸልይ ጀመር። እግዚአብሔር ሆይ አየህ እንዴት እንደምወድ ያንተን ስም ጠርቶ ማያውቅ ሰው እኔ ቤት አያድርም፣ አባረርኩት አለው። ምን ነው 40 ዓመት ሙሉ ሳይጠራኝ በምድር ላይ እንዲኖር እየመገብኩ የታገስኩትን አንተ ምን ነው አንድ ቀን ማሳደር አቃተህ አለው እግዚአብሔር። አያችሁ ትልቁ ነገር ይሄ ነው። 40 ዓመት የታገስኩትን ሰው አንተ አንድ ቀን መታገስ አቃተህ። ሳያምነኝ 40 ዓመት ሲኖር እኔ አልቆረቆረኝም። ምን ነው ለአንድ ቀን አቃተህ? እሱ ሲወጣ እኔም አብሬ ወጥቻለሁ አለ። ሰውየውን ፈልጎ ይዞ አንተ ስትወጣ እግዚአብሔር ከእኔ ቤት ሊወጣ ነውና ግባልኝ ብሎ ሄዶ ከወደቀበት ጎዳና መልሶ አስገብቶ ራት አብልቶ አስተኛው። ደግነት እግዚአብሔር እኛ ቤት እንዲያድር ያደርጋል። በር ላይ ቆሜ አንኳኳለሁ የሚለው በእኔ ቢጤ መልክ ነው። በችግረኛ የኛ ድጋፍ በሚያስፈልገው የኛ እርዳታ በሚያስፈልገው ሰው ተመስለው እግዚአብሔር ይመጣል። ዮሐንስ አፈወርቅ እግዚአብሔርን ለማግኘት የምትሻ ከሆነ ሆስፒታል ሂድ፣ ከታመመ ሰው ጋር ተኝቶ ጠያቂ አጥቶ ታገኘዋለህ። ያን ሰው ስታገላብጠው እግዚአብሔርን እዛ ታገኘዋለህ። የታሰረ ሰው ዋስ ያጣ ሰው ሂድ፣ ምስኪኑን ሂድና ደግፈው ወይ ጠይቀው፣ ብትችል አስፈታው። ያን ጊዜ እግዚአብሔር ከዛ ሰው ጋር ታገኘዋለህ። የተራቡ ሰዎች ዘንድ ሂድ፣ ማንም የሚደግፈው የሌለ ምስኪን ሰው አብላ። ያን ጊዜ በምስኪኑ ጉሮሮ ውሃ ሲንቆረቆር እግዚአብሔር ከዛ ሰው ጋር ተርቦ ታገኘዋለህ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል የሚለው ቃል ኪዳን ካንተ ጋር ይሆናል ይላል። በረከቱ ይደረብን። ዮሐንስ አፈወርቅ እግዚአብሔር ይገኛል በጻድቃን። አያችሁ በቅዱሳን ይገኛል። በደግነታችን በልግስናችን እግዚአብሔር ከግፉአን ጋር ከተገፉት ጋር አለ፣ ከተጨቆኑት ጋር አለ፣ ምንም ከሌላቸው ጋር እግዚአብሔር አለ። እና ደግ ነገር የምናደርገው ስናደርግ ማን አለ ከሱ ጋር ማለት ነው?
ለድሃ የሚሰጥ ለማን ያበድራል ይባላል? ለእግዚአብሔር ያበድራል መጽሐፍ ነው የሚለው። አያችሁ፣ ምጽዋት የእግዚአብሔርን መንግስት ያስገባል። በቤተ ክርስቲያናችን አስተምህሮ 3 ወዳጆች የነበሩት አንድ ሰው ነበር ይባላል። አንደኛው ሰው ከራሱ በላይ የሚወደው ሰው ነው። ከራሱ በላይ የሚወደው ሰው ነበረው። ሁለተኛ ወዳጅ እንደ ራሱ የሚወደው ሰው ነው። ሶስተኛው ንቆ አጥቅቶ የሚያየው ሰው ነበር ይባላል። አንድ ቀን ንጉሥ ጠሩት። ከዛ የንጉሥ ጥሪ ሲደርሰው ግራ ገባው። ደብዳቤውን ይዞ ምን ይዤ ነው ንጉሱ ጋር የሚሄደው? እንዴት ብዬ ንጉሱን የማናገረው? እኔ በዚህ ዓለም ተንደላቅቄ በደስታ ዝም ብዬ ኖርኩ ሰው ነኝ። አሁን ንጉሥ ጠሩ ተባልኩ። ፊታቸው በምን እቀርባለሁ? ቤተ መንግስት ሲገባ ስነ ስርዓቱ እንዴት ነው? ከኔ በላይ የማከብረው ሰው ጋር ልሄድ አለ። ምንም ቢሆን ሰው የሚበልጠውን ነው የሚያማክረው አይደል? እየሰማችሁ ነው? መድኃኔዓለም ይስማችሁ። ንጉሥ ጠሩኝ አለው። ኧረ ተው። አዎ። እና ታዲያ እኔ ምን ላድርግልህ አለው። ምን ላድርግልህ? አይ እንደው የምትመክረኝ ነገር ካለ። እኔ ምንም የምመክር ነገር የለም። ከንጉሱ ጋር ምንም ትውውቅም ቅርርብም የለኝም። ነገር ግን የመጣው በብርድ ስለሆነ ወደ ቤት ስትሄድ ብርድ እንዳይመታክ እንካይን ጋቢ ለብሰህ ሂድ ብሎ ነጭ ጋቢ፣ አዲስ ጋቢ ትከሻው ላይ ጣለለትና ከበሩ በር ዘግቶ አባረረው። ጋቢውን ለብሶ በጣም እያዘነ ወደ ቤት ሄደና አሰበና እስቲ ደግሞ ቤቴ ምን አስገባኝ ብሎ መንገዱን አሳብሮ እንደ ራሱ የሚወደው ሰው ዘንድ ሄደ። ከዛም በኋላ ወደ እሱ ዘንድ ሄዶ ሲያናግረው ንጉሥ ጠሩ አለው። አዎ። እንደ ራሱ የሚወደው ሰው። ወይኔ ወንድሜ ምንም ልረዳ አልችልም። እስከ ዛሬ ወዳጅ ሆነ ኖረ ያለህን ለእኔ ስትሰጠኝ፣ ለእኔ ብለህ ሁሉን ስታደርግ፣ ከአንተ እኩል ስትንከባከበኝ ኖረ ለንጉሥ የሚሆን ነገር ልጣ ብሎ በጣም አዝኖ አልቅሶ እስከ ቤቱ ደጃፍ ሸኝቶ ተመለሰ። ከዛ አዘነና እስቲ ንቄ አጥቅቼ ማየው ከኔ በታች የናቅኩት ሰው ዘንድ ልሂድ ብሎ ገና ከበር ሲያየው ያ ሰው ሮጦ አቅፎ ተቀበለው፣ እቤቱ አስገባው። ምን ላርግልህ ወዳጄ? እኔ ቤት እንኳን መጣህ አለው። እባክህ ንጉሥ ጠርተውኝ ከራሴ በላይ ማያቸው በጋቢ ለከኝ፣ እንደ ራሴ ማየው ደግሞ አልቅሶ ሸኘኝ። አንተ ምን ትሰጠኛለህ ብሎታል። ኧረ እኔ ጋር አለ፣ ከንጉሱ ጋር እኮ እግባባለሁ አለ የናቀው ሰው። ስለዚህ እንካይን ደብዳቤ ይዘህ ሂድ ንጉሥ ዘንድ ለጥ ብለህ እጅ ንሳ። ከዛም በኋላ የንጉሱ ጋሻ ጃግሬዎች አገልጋዮቹ ብድግ ብለው ተንከባክበው ያስገቡሃል። ነጩን ልብስ ያለብሱሃል። በክብር ወንበር ላይ እንድትቀመጥ ያደርጉሃል። በዚያ ያለውን መና የቤተ መንግስቱን እንጀራ በደስታ ቆርሰህ ትበላለህ። ለዚህ ምስክሩ ይሄ ወረቀት ነው ብሎ ሰጠው። ጥሪው ሞት ነው። ጠሪው ንጉሥ እግዚአብሔር ነው። ከራሱ በላይ የሚወደው ገንዘብ ነው። እንደ ራሱ የሚወደው ቤተሰብ ነው። ንቆ አጥቅቶ የሚያየው ምጽዋት ነው። ከራሱ በላይ የሚወደው ሰው ገንዘብ ነው። ሰው በዚህ ዓለም ላይ አሁን በስላሴ ቀን ይህ አካባቢ ጭር ያለውና ግቢውን መሙላት ያቃተው በዚህ አካባቢ ክርስቲያን ሳይኖር ቀርቶ አይደለም። እዚህ መገኘት ከራስ በላይ ነው። ግን ከዚህኛው በላይ የምድር ገንዘብ ስብሰባ ቢዚ ሆነው እዚህ መምጣት ያቃታችሁ ሰዎች ዙሪያውን ሞልተውታል። መጨረሻ ላይ ሲያልቅ እንደምንም ደርሰው በበሩ በኩል ተሳልመው ሳንቲም አስገቡልኝ ብለው በዛው ይሄዳሉ። አያችሁ፣ ለገንዘብ ሰንበት ይሽራሉ። ለገንዘብ ፍርድ ቤት ይቆማሉ። ለገንዘብ ሰዎች ሰው ያስገድላሉ። ዓለምን እያናጨ ያለው ገንዘብ ነው። ጭቅጭቁ ገንዘብ ነው። መከራው ገንዘብ ነው። አረ ገንዘብ እኮ ነው የዓለም ስጋት፣ ጭንቀት። አሁን የአሜሪካው ፕሬዝዳንት መመረጥ አውሮፓና አፍሪካን የኛን ሀገር ጭንቅ ያላቸው ለምንድን ነው? ገንዘብ ነው። አልሰጥም አላ ሰውየው። ገንዘብ ነው። በቃ የኃጢአት ስር ነው ይለዋል መጽሐፍ። ገንዘብ ልብ ካላልንበት ካላሰብንበት የሰው ገንዘብ ካልበላን ብሎ የሚነጫነጩ የአፍሪካ ሀገሮች በስተዋል፣ የኛን ሀገር ጨምሮ። እርዳታው ሲቀር ወገቤን ያሉ በሰው ገንዘብ ማልቀስ። ገንዘብ በቃ እንደዚህ ነው። ሰው መንገድ ላይ ቆሞ ማጅራት መጥቶ የሚዘርፈው ምንድን ነው ንገሩኝ እስቲ? ገንዘብ ነው። ኃጢአት የሚያሰራክ እድሜውን ልክ የኖረበት ገንዘብ ግን ሰውየው ሲሞት ምንድን ነው ከዛ ላይ የሚነሳለት? ከፈን፣ አንድ ጋቢ ሰጥቶ አይደል የሸኘው? ተጠቅልለ ነው ትራንስፈር አይደረግም ከሞትክ በኋላ። በሕይወት እያለን ደጎች ሆነን እግዚአብሔር ይግባ እኛ ቤት። በገንዘባችን ማን ይግባ? በሀብታችን ውስጥ ማን ይግባ? እግዚአብሔር ይጎብኘው ቤታችንን። እግዚአብሔር የሚጎበኘው ጎጆ የልግስና ጎጆ ነው። የደግነት ጎጆ ነው። ንዋይ የማያመልኩ ሰዎች ጎጆ እግዚአብሔር ይገባበታል። በር ላይ ቆሜ አንኳኳለሁ አለ።
ስንቴ ነው ደጃችን የተንኳኳው? ክፈቱለት ለእግዚአብሔር። ንጉሡ ይግባ፣ እግዚአብሔር ይግባ፣ እንግዳው ቸሩ አምላክ ይግባ፣ ሩሩህ አባት ይግባ። በገንዘባችን ድሃ እንርዳበት፣ የተቸገረ የሰማይ መዝገብ እናዘጋጅበት። ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማያት መዝገብን ለእናንተ አዘጋጁ። ብል ነቀዝ የማያበላሸው ሌባ የማይሰርቀው ዘይረክቦ ሰራቂ። አያችሁ፣ ትል የማይበላው ነቀዝ የማይበላው ቦታ ላይ ያስቀምጡት ገንዘብ። እሱም በደግነት ነው። እግዚአብሔር ደግነት እንድንሰራበት ይርዳን። ሁለተኛው እንደ ራሱ የሚወደው እያለቀሰ የሸኘው ቤተሰብ ነው። አባት ቢሞት ልጆችና ሚስት አልቅሰው ቀብረውት ይመለሳሉ። ምን ያደርጋሉ? ከዛ ሌላ የሚያደርጉት ነገር አለ? ንገሩኝ። ምንም። ተራቸውን ጠብቀው እስኪሄዱ እነሱም ወደ ቤት ነው። እንደ ራሱ ለልጆቼ ብሎ ሰንበት ሽሮ እየሰራ የኖረለት ቤተሰቡ አልቅሶ ሸኝቶት ነው የሚመለሰው። ሶስተኛው ግን ይገርማል። ምጽዋት ናት። ደግ ነገር ያደረገባት፣ ሽርፍራፊ ሳንቲም እየወረወረ ምስኪኑን የቀለበባት የሰማይ ባለ ርስት ታደርገዋለች። አያችሁ፣ እግዚአብሔር ትንሽ ሰርተን እንጸድቃለን። ስንቱን እየገደለ ሲበላ የነበረው በላይ ሰብ የመብርሃን ስም ቢጠራ በአንዲት ጥርኝ ውሃ እንደ ንቀት ቁስለኛው ጉሮሮ ላይ ጠብ ያደረጋት ውሃ ሚዛን ደፍታ በእመቤታችን አማላጅነት ወደ ገነት እንዲገባ አደረገው። ክብርና ምስጋና ለአምላካችን ይሁን። ዝርዝር የለኝም እኮ ነው የምንለው የኔ ቢጤ ሲለምነን፣ እኔ ጭምር እኔ ራሴ እዚህ ጋር መሰብከው አረ መጥቶ የመኪናዬን በር አንኳኩቶ እጁን ሲዘረጋ ዝርዝር የለኝም ነው ምለው። ያቺ ዝርዝር ግን ተሰብስባ ለመንግስተ ሰማያት ታበቃለች። አያችሁ፣ እግዚአብሔር ደግ ያርገን፣ የሁላችንንም ልብ ይክፈትልን መድኃኔዓለም። አያችሁ፣ እንዲህ ነው ትልቁ ወዳጅ ደግነት ነው። አብርሃምን እቤቱ እግዚአብሔር እንዲገባ ያደረገው ወዳጅ ደግነት ነው። ዘካርያስና ኤልሳቤጥን የልጅ እናትና አባት የልጅ ወላጆች እንዲሆኑ በስተርጅና ያደረጋቸው ፍጹም ደግነት ነው፣ ፍጹም ትዕግስት፣ እግዚአብሔርን በመጠበቅ መኖር፣ አለማጉረምረም፣ የምስጋና ሰብዕና። እግዚአብሔር ይገባል። ሌላው እግዚአብሔር አትለፈኝ ያሉት ቤት ይገባል። በጸሎት በሚተጉ ሰዎች ቤት ውስጥ አለ። የሉቃስ ወንጌል ምዕራፍ 4 ቁጥር 38 ላይ ከምኩራብ ወጥቶ የጴጥሮስ አማት ቤት ገባ ይላል። የጴጥሮስ አማትን በቤቷ የጴጥሮስ አማት ዘመዶች በቤታቸው ተቀበሉት። እሷ ግን ታማ ተኝታ ነበር። እንደገባ ስለ እርሷ ለመኑት። ኢትህልፍም ገብርከ እንዳለው አብርሃም አትለፋት ጌታ ሆይ ብርቱ ንዳድ ያሰቃያታል አሉት። ቅዱሳን ያማልዱን ሁላችንንም። አያችሁ፣ አብርሃም ቤት የተገኘ ሥላሴ ወለተ ማርያም ቤት ተገኝ። ደሃ ናት፣ ምስኪን ናት፣ አትለፋት፣ በቸርነት ጎብኛት፣ ለመንግሥትህ አብቃት፣ ለሥጋው ደግሞ አብቃት ብለው ቅዱሳን ያማልዳሉ። ገብረ ማርያምን አትለፈው ይላል ቅዱስ ጊዮርጊስ። አቡነ ተክለ ሃይማኖት አትለፉት ይላሉ። አንተን ኃይለ ማርያም ወልደ ሥላሴ ገብረ መድኅን የተባልክ በ40 እና በ80 ቀን ስም ሀብተ ወልድና ስመ ክርስትና የተሰጠንን ጌታ ሆይ አትለፋቸው ይባላል። መድኃኔዓለም አይለፈን። ያኔ እግዚአብሔር ይገባል። እግዚአብሔር የጎበኘው የኛው ቤት የታማሚው ቤት፣ የመጀመሪያው ቤት ልጅ የሌለው ነገር ግን እግዚአብሔርን በማምለክ የሚኖር የደጉ የእንግዳ ተቀባዩ ቤት እግዚአብሔር ገባ። በሁለተኛው አመስጋኞቹ ቤት ገባ በጉድለት ውስጥ። ሶስተኛዎቹ ደግሞ ህመምተኞቹ ቤት ገባ። በልባቸው ውስጥ ግን ማን አለ? እግዚአብሔር ያለበት ልብ እግዚአብሔር አይጠፋም፣ ሁል ጊዜ ይገኛል። በረከት አይጠፋም፣ ይገኛል። ትህትና ባለበት ልብ ውስጥ እግዚአብሔር አለ። ቸርነት ባለበት ልብ ውስጥ ማን አለ ወገኖቼ? እግዚአብሔር አለ። ስለዚህ የጴጥሮስ አማት ትጉህ አገልጋይ ነበረች። የዛን ቀን ግን ጌታ ሲመጣ ታማለች። በብርቱ ንዳድ አለ ሉቃስ፣ ሐኪሙ ሉቃስ ባለመድኃኒቱ። በጣም ደስ የሚለው ባሪያህን አትለፈኝ ያለው አብርሃም ነው። ግባልኝ ቤቴ ያለው። እሷን የሚያስታምሙ ሰዎች አትለፋት አሉት። አረ አሳርፋት እባክህ፣ እያንዘፈዘፋት ነው ወባው። የበረሃው ንዳድ በልቶ ሊጨርሳት ነው። ሐኪሙ ሉቃስ እንኳን ብርቱ ነው ንዳዱ አለ። ሌላ ሰው ቢጽፈው አይከብድም ነበር። ሐኪሞች በሽታ የሚያጋንኑት ሲብስ ነው አይደለም እንዴ? ባለሙያው ሉቃስ ብርቱ ነው በሽታው አለ። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ስለዚህ ሐኪም እንኳን ከዚህ በኋላ አትድኝም ቢልሽ አንተ ምንም አይሳንህም በይው እግዚአብሔርን።
ለሰው የማይቻል ላንተ ይቻላል። አትለፈኝ በሉት። እግዚአብሔር አይለፈን። ይመጣል፣ ጎጆአችንን ይጎበኛል። ከዚያ በኋላ ዳሰሳት አይደል? ተፈወሰች። ንዳዱ ለቀቃት፣ ገሰጸው በሽታው። ብድግ ብላ ማገልገል ጀመረች። የሚያገለግሉትን ይባርካል እግዚአብሔር። አያችሁ፣ እንግዳ ተቀባዮችን ይባርካል፣ ደጎችን አመስጋኞችን በማጣታቸው ማያጉረመርሙትን ይባርካል፣ አገልጋዮችን ይባርካል። ጉድለት ቤት ሊኖር ይችላል። ተግታ አገልግል፣ ደጅ ጥና። ያ ሁሉ ስጦታ ውስጥ ወንጌል ለመስማት እድሉ የለም። በሱ ስም ግን የታነጸው መቅደስ፣ በሱ ብር የታነጸው መቅደስ ውስጥ ብዙ ሰው እየዳነ ነው። ይሄን በረከት ቆጥሮ እግዚአብሔር የራሱን ሰው ይሳብ ወደ ቤቱ። አያችሁ። ስለዚህ የሚያገለግሉትን ይባርካል፣ የሚሰጡትን፣ መቅደስ የሚያጸዱትን፣ መጥተው በሌሊት ለእሑድ ቅዳሴ ቅዳሜ ጠዋት ከኪዳኖ ከቅዳሴ በኋላ መጥተው ምንጣፍ አንስተው ጠራርገው አስተካክለው ዙሪያውን ጠርገው ወልውለው የሚሄዱትን እግዚአብሔር ቤታቸውን ኃጢአት እንዳይገባ ጥርቅ አድርጎ በንጽህና ይጠብቃል። ሕይወት ጓዳቸውን፣ ኑሮ ትዳራቸውን ይባርካል። የሚያገለግሉትን ይፈውሳል። እንደተፈወሰች ተነስታ ምን አደረገች? አገለገለች። የተደረገላችሁ አገልግሉ፣ ወደፊት የሚደረግላችሁም አገልግሉ። እናንተን ቤታችሁን እግዚአብሔር መጥቶ ይጎበኘዋል። ያኔ በብዙ በረከት ትሞላላችሁ። የሉቃስ ወንጌል ምዕራፍ 10 እግዚአብሔር በቤታቸው የሚያስተናግዱትን ቃሉን የሚሰሙትን ሲባርክ እናያለን። ማርያምና ማርታ የሚባሉ አልዓዛር የሚባሉ ወንድም ያላቸው አንድ ቤተሰብ ነበሩ። በዚያ ቤት ክርስቶስ በየጊዜው ያልፍ ነበር። በቢታንያ የሚኖሩ ሰዎች፣ ቢታንያ የድሆች መንደር፣ የምስኪኖች መንደር። ነገር ግን ብዙዎቹ ከገንዘብ ይልቅ በመንፈስ ድሆች ሆነው እግዚአብሔር ማየት የሚችሉ እና አልዓዛር ያሉበት የደጋጎች መንደር። እግዚአብሔር ቤታችንን የእነ አልዓዛር ቤት ያደርግልን። ብንታመም የምንፈወስበት፣ ብንሞት ትንሣኤና ሕይወት እኔ ነኝ ያለ ክርስቶስን የምናገኝበት። በዚያ ቤት ውስጥ ማርያምና ማርታ በቤታቸው ተቀበሉት። ከዚያ በኋላ ማርታ ለማስተናገድ ሽር ጉድ አለች። ማርያም ደግሞ ለመስማት ቁጭ አለች። ተነሽ ያግዥኝ አለቻት። ጌታዬን እየሰማሁ ነው አልፈልግም አለች። መታ ጌታ ሆይ ታግዘኝ እንጂ ከደቀ መዛሙርት ጋር መጥተሃል፣ አይገድም፣ እኔ ብቻዬን ስሮጥ አለች። ማርታ ማርታ ትሰሪ ብዙ ወታስተዳለዊ ወህዳት ያክል። ማርታ ሆይ ብዙ ትለፊያለሽ፣ ትደክሚያለሽ፣ ጥቂት ይበቃል። ማርያም እሰ ሀርየት መክፈልተ ሰናየ ዘኢያሃይድዋ። ማርያም የማይቀሟትን በጎ ዕድል መረጠች። ማርታ መጥፎ ሴት ሆና አይደለም፣ እንግዳ ተቀባይ ናት። እግዚአብሔርን በቤቷ ለመቀበል የተዘጋጀች ናት። ሰዓቱን መጠበቅ አቃታት። አያችሁ፣ ቤተ ክርስቲያኑን ተግተው ሰርተው አሁንም የታቦት ስራ አለብኝ ብለው ጭንቀት ውስጥ ያሉ ሰዎች አሉ፣ ራሳቸው ያልተሰሩ። ህንፃውን ፈጽመው መቼ ነው የምሰራው ብለው ለስጋው ደግሞ ያልተዘጋጁ። ጻድቁ አቡነ ተክለ ሃይማኖት መላዋን ኢትዮጵያ ዞረው ባረኩ። አማላጅነታቸው ከኛ ጋር ይሁን። በመጨረሻ ምን አሉ? ደብረ አስቦ ሄደው ጦር ተከሉ አይደል? ደብረ ኤናን ላይ። ከዛስ አሁን ዞሬ ወንጌልን ሰብኬያለሁ፣ ራሴን ደግሞ በሱባኤ ላንጽ፣ ለራሴ ለነፍሴ ያሉ መለስ ብለው ጦር ተክለው 29 ዓመት ተጋደሉ። አያችሁ፣ እግራቸው በመቆም ብዛት ቢሰበር እንኳን በአንድ እግራቸው ስንት ዓመት ጸለዩ? 7 ዓመት። ይሄ ለስጋና ደም ከባድ ነው። እግዚአብሔር ግን ያስችላል። አምነውት ለሚኖሩ ያስችላል። ሙሴ 40 ቀን ተራራው ላይ እህል አልቀመሰም። እኛ እንችላለን ዛሬ? ይሄንን አንችልም። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ዮናስ በአሳ አንበሪ ሆኖ 3 ቀን 3 ሌሊት ቆየ። እንኳን 3 ቀን 3 ደቂቃ እንቆያለን ውሃ ውስጥ? አንችልም። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ዳንኤል በተራቡ አናብስት ጉድጓድ ውስጥ አደረ። የእህል ያለ የሚሉ የተራቡት እሱን አልበሉትም። የአንበሶችን አፍ እግዚአብሔር ዘጋ መልአኩን ልኮ። ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል። ዲያብሎስ ሊውጣው የደረሰ ቤታችን ሥላሴ ይግቡበት። ያኔ አፉ ይዘጋል። የሰይጣንን አፍ መክደል እግዚአብሔር ይችላል። የዘንዶውን አፍ መዝጋት እግዚአብሔር ይችላል። የሚውጠውን ፈልጎ እንደሚያገሳ አንበሳ የሚሽከረከረውን ሰይጣን ሊያጠፋ እግዚአብሔር ይችላል። አይችልም? ይችላል። ስሙ የተመሰገነ ይሁን። ስለዚህ የሚችለውን እግዚአብሔርን ቅድሚያ መስጠት ያስፈልጋል። እናም ማርያም የማይቀሟትን እድል መረጠች። የማይቀሟችሁን እድል ነው የመረጣችሁት። በዚህ ሰዓት
ከስራ የምትመለሱበት ምቹ ሰዓት ወንጌል የምትሰሙበት ይሁን። ሁለት ሰው ይማር እዚህ ኑና ቁጭ በሉ። ሁለተኛ ሶስተኛ ሰው ሆኑ። መንፈስ ቅዱስ ሲቆርጥ ቁጥር አያየም፣ ክፍት ልብ ነው የሚያየው። 12 አይደሉ ዓለምን ያጣፈጡት? ግቢ ሞልተው እንደዚህ ንግስ ተጠለቅልቆ መሰላችሁ? ይሄ እኮ ብዙ ነው እዚህ ውስጥ ያለው። እንዴ ከ120 ቤተሰብ እንበልጣለን አንበልጥም እንዴ? እንበልጣለን። አያችሁ ክርስቶስ ጠቅላላ የሰበሰባቸው ሲቆጠሩ 120 ናቸው። ልዩ ሐዋርያት 12 ናቸው። ወንጌሉን የጻፉት ደግሞ ያውም 4 ናቸው አይደል? በቃ አያችሁ ስጦታ ፍጹም በረከት ከሰማይ ነው፣ በቁጥር አይደለም፣ ስለበዛን አይደለም። ጥራት ካለን እኛ ቤት እግዚአብሔር አለ። ስለ አንዲት ሴት ነፍስ ብሎ በውሃ ጉድጓድ አጠገብ ቁጭ አለ። አንዲት ነፍስ ሴት ግድ ብሎት እግዚአብሔር ለድሃ ይራራል። ሰው ለሌላቸው የነሱ ሰው እግዚአብሔር ነው። ወገን ዘመድ ለሌለው እውነተኛ ወዳጅ እግዚአብሔር ነው። ስለዚህ ከተዋበችው የሴኬም ሸለቆ አጠገብ ያዕቆብ ያስቆፈረው ጉድጓድ ስር በጌባልና በገሪዛን ተራራ መካከል ቁጭ ብሎ የጎሰቆለች ሴት እስክትመጣ ጠበቀ። ይጠብቅሻል መድኃኔዓለም በመንገድሽ ላይ እዚህ መመላለስ አታቁሚ። አንዷን ሴት ቁጭ ብሎ ጠብቆ ሕይወቷን የቀደሰ አንቺንም ይቀድሳል። ለአንዲት ነፍስ ብሎ ውሃ ጉድጓድ አጠገብ ቁጭ ያለ እግዚአብሔር አንተ ቤት ይመጣል፣ ጎጆ ድረስ ይመጣል። ብዛት አያይም። የፀጉራችንን ቁጥር የሚያውቅ አምላክ የሚረሳን ይመስላችኋል? አይረሳም። ሰው አይረሳም። እሱ ዘመድ ወገኖቻችን ሊረሱን ይችላሉ። እግዚአብሔር አይረሳም። ይመጣል የድሃ ጎጆ ውስጥ። አብርሃም እንግዳ ረሳኝ ብሎ እስከ ግማሽ ቀን ድረስ የጠበቀው አልሆነለትም። ግን ቀትር ላይ እንግዳ ሲቀር የዋው አብርሃም ምን እንደተዶለተበት ሳያውቅ የሰይጣንን ሴራ ገና አውቆ ሳይጨነቅ እግዚአብሔር በቤቱ ገባለት። ክብርና ምስጋና ለስሙ ይሁን። አያችሁ እየጠበቃችሁ ሰይጣን የሸመቀውን በጥሶ እግዚአብሔር ድንገት ሳንጨነቅ ይመጣል። ተስፋ በቆረጥንበት ሰዓት ደግሞ ኤልሳቤጥና ዘካርያስ ቤት እንደመጣው ይመጣል። በጭንቀታችን ውስጥ ተይዘን ድረስልን ስንለው ደግሞ ልክ እንደ ጴጥሮስ አማት ቤት ይመጣል። አያችሁ እግዚአብሔር ይመጣል። እንዲሁ በራችን ክፍት ሆኖ ሁሉ ነገር ካከተመ በኋላ ደግሞ እንደነ ማረታ ቤት ይመጣል። እንዲህ አድርገው ቤታቸው ስለተቀበሉት የዮሐንስ ወንጌል ምዕራፍ 11 ላይ ወንድማቸው ከሞተ ከ4 ቀን በኋላ መጣ። ሁሉ ጊዜ የሚስተናገድበት ቤት ድንኳን ተጥሎ ተነቅሎ ያልሰሙ ለቀስተኞች ብቻ ነበር ብቅ ብቅ የሚሉት። ጌታ ሲመጣ የመጨረሻው ለቅሶ ደራሽ መጣ። አንተ እዚህ ሆነ ቢሆን ኖሮ ወንድሜ ባልሞተ ነበር አለችው እህቱ አይደል? ኪትሰ ይትነሳ ወንድምሽስ ምን ይሆናል አላት። ይነሳል። መድኃኔዓለም እኛ ቤት ከመጣ ለሰው የማይቻል ለሱ ምን ይሆናል? ይቻላል። ስለዚህ ማን ይግባኛ ቤት? እግዚአብሔር ይጎብኘው። የአብርሃምን ቤት የጎበኘ በአንድነት በሶስትነት የተገኘ ሥላሴ እኛ ቤትም ይገኙልን። ከዚህ በኋላ ያለው ነገር በጣም ደስ የሚል ነው አይደል? በትንሣኤ ይነሳል ብላ ነበር። አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ የሐዩ ወኩሉ ሕያው ዘየአምን ብየ ኢይመውት ለዓለመ ተአምኒኑ ዘንተ። ይህንን አንቺ ታምኛለሽን? ይህን ታምኛለሽ? ይህን ነበር የጠየቃት። ከዚያ በኋላ አምናለሁ ጌታ ሆይ አንተ የሕያው እግዚአብሔር ልጅ ነው ወደ ዓለም የመጣኸው አለችው። ወደ መቃብሩ ሄደው የ4 ቀን ሬሳ አብርሃም አላዛር ብሎ ከሞት ቀሰቀሰው። ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ ቤታችን ለእግዚአብሔር ክፍት ይሁን ነው መልእክቱ። እግዚአብሔር የሚጎበኘው ቤተሰብ ይሁን ቤታችን። ጠዋት የሚያመሰግን ማታም የሚያመሰግን በሰላም ስለዋልከኝ ተመስገን በሰላም አሳድረኝ የሚል በሰላም ያሳደርከኝ ተመስገን በሰላም አውለኝ ብሎ የሚወጣ ቤተሰብ ይሁን። ማዕዳችን ሮጠን የምንቦጭቀው አይሁን። እኛ ከመቁረሳችን በፊት ማን ይባርክልን? እግዚአብሔር ይባርክልን። ቤታችን፣ ጎጆአችን፣ ትዳራችን መድኃኔዓለም ያለበት ይሁን። የዕጣን ሽታ የጸበል ወዝ ይኑረው። የጸሎት መዓዛ ይታይበት። ውበታችን ከምድር ሳይሆን ከሰማይ ይሁን። ስለበላን አንወዛም። ጾመኞች ይወዙ የለ ከበላተኞች ይልቅ። ኦርቶዶክሳውያን ወደ 200 ቀናት ነው የሚጾሙት ከ365 ቀን ታውቃላችሁ። በዚህ ሁሉ ቀን ውስጥ ጾመን ግን ዓመቱን ሙሉ ከሚበላው ጋር ስንተያይ እኛ ገርጥተናል። ንገሩኝ እስኪ። በብዙ ስብስብ ችግር ውስጥ እንኳን ሆነን ወዛችን ከሰማይ ነው። ስለ ጾምን አልቀጠንም። ክብርና ምስጋና ለአምላካችን ለእግዚአብሔር። ስለዚህ እኛ ቤት እግዚአብሔር ሲገባ ባንበላም ወዛሞች ነን።
ባንጠጣም የረካነን። እግዚአብሔር ከምግብም በላይ ነው። የረሃባችን ጥጋብ፣ የጥማታችን እርካታ፣ የመታረዛችን ልብስ ነው። ክብርና ምስጋና ለስሙ ይሁን። ሌላው እግዚአብሔር እሱን ለማግኘት ለሚናፍቅ ልብ ይገኛል። የሚናፍቁት ሰዎች ቤት ውስጥ ይገኛል። ልባቸውን ለከፈቱለት ሰዎች ቤት ይገባል። ሁላችሁም ታውቃላችሁ፣ አንድ ባለጸጋ ጌታን አገኘው። የሉቃስ ወንጌል ምዕራፍ 18 ቸር መምህር ሆይ የዘላለምን ሕይወት እንድወርስ ምን ላደርግ አለው። ከአንዱ ከእግዚአብሔር በቀር ቸር የለም፣ ስለምን ቸር ትለኛለህ አለው። ቸር መምህር ሆይ ስላለው እግዚአብሔር ቸር አይደለም ነው። ግን ይሄን ሲለው ዝም አለ ሰውየው። የመጣው ሞገስ ፈልጎ እንጂ እሱ ቸርነቱን አምኖ አይደለም የመሰከረው። ግን ምን ፈልገህ ነው አለው። ከአንዱ ከእግዚአብሔር በቀር ቸር የለም ሲለው፣ አዎ አንተ እኮ የእግዚአብሔር ልጅ እግዚአብሔር ነህ ማለት ነበረበት። አላለም። የዘላለምን ሕይወት እንድወርስ ምን ላደርግ አለው። ትእዛዛቱን ፈጽም። የትኞቹን? አትስረቅ፣ አታመንዝር፣ አትግደል፣ ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ፣ ባልንጀራን እንደ ራስህ ውደድ፣ የባልንጀራን ሚስት አትመኝ፣ ሰንበትን አክብር ነገረው። ይሄን ትእዛዛቱ እነዚህንም ከልጅነት ጀምሮ ጠብቄአለሁ አለ። ከዛ ዝም አለው ጌታ። እንግዲያውስ ደግሞ የሚጎድለኝ ምንድን ነው አለ። ፍጹም ልትሆን ብትወድ ያለህን ሸጠህ ለድሆች ስጥና ተከተለኝ፣ በሰማይ መዝገብ ታገኛለህ። ብዙ ሀብት ስለነበረው እያዘነ ሄደ። ይሄ ባለጸጋ አልሰጥም ማለቱ አይደለም፣ እያዘነ መሄዱ ነው። በቃ ተስፋ ቆረጠ በሃይማኖቱ። ጌታ ያለው ፍጹም ልትሆን ብትወድ ነው። ትእዛዛቱን ፈጽም ያለው ብሎ ስለተመጻደቀ የሚጎድለኝ ምንድን ነው ስላለ፣ አሁን የሚጎድል ይሄ ያስከው ገንዘብ ወደ ኃጢአት ይነዳሃልና ነገ ምንም ትእዛዙን ብትፈጽም የአንድ ቀን ስህተት ጠባሳው ለዘመናት አይሽርምና ለፍጹምነት የኃጢአት ምክንያት እንዳይሆን ገንዘብን የቸርነት አድርግበት አለው። እያዘነ ሄደ። ጌታ ገንዘብ ላላቸው ሰዎች የእግዚአብሔርን መንግስት መውረስ ይከብዳል አለ። ሀብትን የኃጢአት ምንጭ ነው እያለ አይደለም የኛ ጌታ። የኃጢአት ምንጭ ያልሆኑ ሀብቶች አሉ አሉ፣ በወዙ የሚያከማች አለ። ግን ገንዘቡን እያመለከ ሲሄድ ኃጢአት ይሆንበታል። ባለጸጋ ገንዘቡን የሚያመልክ ሰው አለ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ። ይሄ ከባድ ነው ማለት ነው አሉ ደቀ መዛሙርቱ። ለሰው የማይቻል አላቸው፣ ለእግዚአብሔር ይቻላል። ይሄንን ምዕራፍ 19 ላይ ታዩታላችሁ። ልቡ የተከፈተ ባለጸጋ፣ የኢያሪኮ ከተማ ከንቲባ፣ ቁመቱ አጭር ነው ብለን የምናስበው በቅድስና ግን ሰማይ የነካ ስሙ ማን ነው ንገሩኝ? በቃ አጭር ሲባሉ ሁላችሁም ዘኬዎስ ፈርዶበታል። ዘኬዎስ ግን ከኔና ከናንተ በላይ ረጅም ነው። ይገርማቸዋል። ምክንያቱም ሰው ልቡ ሰማይ የሚነካው ማንን ሲያገኝ ነው? እግዚአብሔርን የሚናፍቅ ልብ ነው። ጸማት ነፍሴ አለ መዝሙረኛው ሀበ አምላኬ ሕያው፣ ነፍሴ ወደ ሕያው አምላክ ተጠማች፣ ማእዜ እበጽሕ ወእሬኢ ገጾ ለአምላኬ። መቼ እነሳለሁ? የአምላኬን ፊት መቼ ያገኘዋለሁ? አምላኬን ማየት ናፍቄአለሁ አለ። እግዚአብሔርን የሚናፍቅ ልብ ያየዋል። ስለዚህ እግዚአብሔርን ለማየት ናፍቋል። ኢየሱስ የቱ እንደሆነ ለማየት ስለፈለገ የከተማው ከንቲባ፣ የቀራጮች አለቃ፣ ሊቀ መጸብሃን እኮ ነው። ሮጦ እንደ ልጅ ዛፍ ላይ ወጣ። እኔ አንተ ቤት እገባለሁ አለ። እግዚአብሔር የጎበኘው የኃጢአተኛው ሰው ቤት፣ የኃጢአተኛው ድንኳን፣ የምስኪኑ ሰው ቤት፣ እግዚአብሔር ሊገባበት የፈለገው ሊጎበኘው የፈለገው ቤት፣ ደጉ አምላክ ሩሩሁ ቅዱሱ ጌታ የኃጢአተኛው ሰው ቤት ሊገባ ፈለገ። ህዝቡ አጉረመረሙ። ከገባ በኋላ ግን ሰውየው ምን ሆነ? ጻድቅ ሆነ። ማንን ሲያገኝ? ሊለውጠን ይገባል እኛ ቤት። ልባችን ለሱ ክፍት ሲሆን እኛ ሊለውጠን እግዚአብሔር ይገባል። ስለዚህ ሩሩሁ አምላክ ደጉ እግዚአብሔር ዘኬዎስ ቤት ገባ። ዘኬዎስ ደግሞ ልቡ ለእግዚአብሔር ተከፈተ። ቤቱ ብቻ አልገባም፣ ልቡም ውስጥ ገባ። በራችን ለእግዚአብሔር ክፍት ይሁን። ታጋሾች፣ አመስጋኞች፣ ናፋቂዎች፣ ቸሮችና ይቅርባዮች እንሆን። እግዚአብሔር ይገባል። ዮም እሰይ ወተኮነ ለሰብአ ዝንቱ ቤት አንተ ሰወልደ አብርሃም፣ አንተ ዛሬ ለዚህ ቤት መዳን ሆኖለታል። እውነት የአብርሃም ልጅ አንተ ነህ አለው ዘኬዎስን። ለምን? ካለኝ እኩሌታ ለድሆች እሰጣለሁ፣ የቀማሁትም ካለ 4 እጥፍ እመልሳለሁ ስላለ ትክክለኛው የአብርሃም ልጅ አንተ ነህ። አብርሃም አባት አለን በማለት የሚመጻደቁ ብዙ ነበሩ። የአብርሃምን ስራ አልሰሩም። እሱ ግን
የአብርሃምን ስራ ሰራ። ያውም ለበደሉ እጥፍ ካሳ ከኦሪት አልፎ ስለ ፍቅር 4 ሕግ አለ፣ 4 እጥፍ አለ። በዚህ ምክንያት እግዚአብሔር ዘኬዎስ ቤት ገብቶ ሳይወጣ ቀረ። እግዚአብሔር ገብቶ አይወጣም። እየሰማችሁ ነው አይደል? ቸርነቱን፣ ደግነቱን፣ ፍቅሩን ዘኬዎስ ቤት አስቀመጠ። ዛሬ በኢያሪኮ ከተማ የዘኬዎስ ዛፍ ታጥራ ሰዎች ሄደው ጸሎት ያደርጉባታል። በኢየሩሳሌም በኢያሪኮ ኢየሩሳሌም ሊሳለሙ ሲሄዱ ኢያሪኮ ምድር ገብተው የዘኬዎስን ዛፍ ያዩዋታል። የታዛዥነት የትህትና ዛፍ። ሰው እግዚአብሔርን በትህትና ያገኘዋል። ትሑታን ቤተሰብ ይገባል። ደጎቹ ቤት ይገባል። አብርሃም ቤት የገቡ ሥላሴ እኛ ቤት ይግቡ። ዘኬዎስ ቤት የገባ አምላክ እኛ ቤት ይግባ። ኤልሳቤጥና ዘካርያስን ገብቶ የጎበኘ እግዚአብሔር እኛንም ይጎብኘን። ሩሩሁ አባት አልዓዛር ማርያምና ማርታ ቤት እንደገባ እኛ ቤት ይግባ። ቤታችን በሥላሴ የሚጎበኝ ይሆንልን። ንስሐ ገብተን ሥጋ ወደሙ ተቀብለን የመንግስቱ ዜጎች እንድንሆን አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።